ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንግዲህ ዳጣ ድራማን ክፍል 32 ይዤ ከች ብያለሁ። እንዲሁም አብዬ ማለት ነው ለውሃ ባለፈው ክፍል ላይ ማለት ነው ክፍል 31 ላይ ማለት ነው ክፍል 32 ላይ ነው ለዳጣ ሂጂና ኮካ ኮላ ገዥልኝ ብላ ኮካ ኮላ ገዝታላት ስትመጣ ማለት ነው። ከዛ ኮካ ኮላውን ከገዛችላት በኋላ እዛ መልስ ነበርና እንቺ መልሱን ውሰጂው ስትላት አይ አልፈልግም ውሰጂው ስትላት ዳጣም የዋህነችና ምንም አላሰበችም እሺ ብላ ያንን ብር ወሰደች በደስታ አብዬ ተቀይራለች እህቴ ብላ በጣም ተወዳታለች። እሷ ናት እንጂ የማትወዳት ማለት ነው። ከዛም እሷ ከሄደች በኋላ የመድኃኒት ጨምራ ኮካ ኮላው ላይ እንግዲህ ዳጣ መታ ትጠጣዋለች። ዳጣ ትሞታለች ብላ ነበር ያሰበችው፣ ግን ያሰበችው አልሆነም። ውሃዬ እንግዲህ ኮካ ኮላውን ስታይ በጣም በደስታ የብርጭቆውንም የጠርሙሱንም ግጥም አርጋ ጠጥታ ከዛ በኋላ ወድቃ ከሶፋ ላይ መሬት ላይ ገጭ ብሎ ስትወድቅ ገጭ ሲል ከዛ መጀመሪያ አብይ የምትባል ተንከሲስ እናቷ ክፍል ገብታ እናቴ ትወጂኛለሽ ወይ ምንም ባደርግ እዛ ወይዘሮ ማርታ አብዬን ማለት ነው ልስም አልቀይርም እንዴ አንቺ ልጅ ቆይ እማዬ የምትይኝ እንደ ህፃን ልጅ አለቻት። ከዛ እማ ግን ምንም ባደርግ ትወጂኛለሽ አይደል አለቻት። ኧረ እባክሽ እማ የምትይው ዝም ብለሽ አንቺ ህፃን ነሽ እንዴ ምን ላድርግሽ? እች ዳጣ በጣም አስመሳይ ናት አለች። ከዳጣ መቼም እንደው አሁንስ ድሬ እንዳለው እንደው አንቺ እንደው ወደ ውጭ ንላክሽ እንዴ? ኧረ እኔ ከዚህ ሀገር መውጣት አልፈልግም። ደግሞ ማታ እኔ ክፉ ህልም ነበር ሳይ ነበረው አለች። ምን ማታ በውንሽስ ክፉ ነገር እንዴ የምታደርግም? አብዬ አንቺ ጥሩ ነገር አድርገሽ መች ታውቂያለሽ? አንቺ ግን ቀን ማሰብ ሌት ማሰብ ምን አለበት? እንደው ስታስቢ ደህና ነገር ብታስቢ። እንደው እማዬ እዚህ በላይ ደህና ነገር ማሰብ አለ እንዴ? ቆይ ግን ዳጣ መቼ ነው ከኛ ቤት መጣው? ሁልጊዜ እኛ ቤት ልትኖር ነው እንዴ አለኝ። በእውነቴን እኮ ነው እማዬ፣ ማታ እኮ አልተኛውም፣ በጣም ነው የምፈራው። ዳጣ ራሱ በጣም ታስፈራራኛለች አለኝ። አዎ አሁን ህልም አየሁ አላልሽኝም እንዴ? እሱማ አዎ ማታ በህልሜ ስሞትና ስቀበር ነው ያየሁት አለች። ያርግልሽ አብዬ፣ አንቺ ክፉ ነሽ። በቃ እኮ ሞትሽ ከተቀበርሽ በኋላ እኮ አይታይም። አይ እኔ ግን አይቻለሁ እማዬ፣ እባክሽ ጠግበሽ አድረሽ ነው። ውይ አንቺ ልጅ ግን የምታስቢው ውይ እኔስ ብትይ ዛሬ ያየሁት ህልም ውይ በጣም ከባድ ነው አሉ። ይቅርታ ምንድን ነው እማዬ? ብታይ ይመስለኛል አንዱ የጡቴ ጫፍ ተቆርጦ አየሁት፣ እንዴት እንደሚዘገንን በስማም ብላ ከዛ አማተበች። እንግዲህ ይህንን ህልም ያዩት ወይዘሮ ማርታ ውሃዬ ላይ በደረሰው ነው ማለት ነው። ከዛ እንግዲህ ምንድን ነው ብላ ማነው ሳሎን ያለው? እኔ እንጃ እማዬ። ከዛ ሰላም ውሃ ብላ ወይዘሮ ማርታ ስትሮጥ እንግዲህ ይቺ ተንኮለኛ ማለት ነው ይቺ አብዬ ማለት ነው ተከትላ ወጣይ ማለት ነው። እንግዲህ ይህ ሁሉ የአብዬ ተንኮል ነው። ውሃዬ እንግዲህ ይህን ኮካኮላ የተመረዘውን ኮካኮላ ጠጥታ ወድቃለች ማለት ነው። በጣም ደስ ብሏን ነበረ ስትጠጣው፣ ግን መጨረሻ የተመረዘ ሆኖ ተገኘ። ከዛም ወይዘሮ ማርታ በጣም ደንግጠው በጣም እየተንቀጠቀጡ ወደ በጣገቧ ቀረቡና ምንድነው የተፈጠረው? ልጅ ምን ሆና ነው ብላ በጣም ተደናገጠች። ከዛም ካነሳቻት በኋላም አብዬ ብርጭቆውን ይዛ እጇ ሲንቀጠቀጥ ነበር ማለት ነው። ለምን ያረገችውን ስለምታውቀው። ከዛም ወይዘሮ ማርታ ደውለው አቶ ደረጀን ድረስልኝ ልጄ ታማለች፣ ውሃዬ ወድቃብኛለች። ከዛ ምንድነው የሆነችው? አንቺ ነሽ አይደለ የመረሻ ብላ ዳጣን መቆጣት ጀመረች። አብዬ የራሷን ስራ ግን ታውቀዋለች ምን እንዳደረገች። ከዛም ሁሉም ከሄዱ በኋላ ብርጭቆውን አንስታ እጇ ሲንቀጠቀጥ ቆይ ምንድነው ያደረኩት? ምንድነው ስ የሰራው ብላ ራሷን መጠየቅ ጀመረ። በኋላም እንግዲህ ሆስፒታል ሄዳ ዳጣን አንቺ ነሽ የመረዝሻት ኮካኮላው ጋር አድርገሽ የሰጠሻት አንቺ ነሽ። እንግዲህ ኮካኮላውን ሳይከፈት ነው ዳጣ የሰጠቻት ማለት ነው። እሷ ግን ከፍታ ነበር የሰጠች ብላ ዋሼ ማለት ነው። እንግዲህ ከዛም ሲጨቃጨቁ ናታን እዚህም ደግሞ መታችሁ ትጨቃጨቃላችሁ ወይ ሲል እና እኔ ምን ላድርግ እሷ እኮ ነች መረዘቻት እያለችኝ ውሃን፣ ታዲያ ምን ላድርግ አለች። አትጩሂብኝ ትሰሚኛለሽ? አንቺ ከመጣሽ ጀምሮ የእኛ ቤት ተበጠበጠው፣ ለምን ወደ መጣሽበት አትሄጂም አለቻት።
አለቻት። እናንተ በዚህ ጭንቅ ሰዓት እንኳ ትጨቃጨቃላችሁ? ይሄው አትሰማትም እንዴ? እኔ ነኝ ውሃን የምመረዛት? እኔ እንዴት? ማንም መረዛት እኮ አልተባለም። ምንም መረጃ አልወጣም። በቃ ኮካ ነው መረዛት የተባለው። በቃ ሁለታችሁም ተረጋጉ። እህቴን መረዘቻት እሷ ራሷ ናት። ከዛ ነይ እንሂድ ብሎ ናታን ዳጣን ይዟት ሄደ ማለት ነው። ከዛ ይችኛዋንም ነይ ውጭ ብሎ ከዛ ምጥንዬ ቁጭ ብላ ስለ ውሃ በጣም እየተጨነቀች ነው። ምጥንና ውሃ እንግዲህ በጣም የሚዋደዱ ጓደኛ ማሞቾች ናቸው። ከትምህርቷ ሁሉ ቀርታ ውሃዬን እየጠበቀች ነው። የውሃዬን መጨረሻ ልታይ ከዛ ሰላምዬም ተጨንቃ ቤት ውስጥ እንደው ምን ሆና ይሆን ምንስ ሆና ይሆን የታመመችው ብላ ከዛ ወደ ወይዘሮ ማርታ ስልክ ትደውላለች። ወይዘሮ ማርታ ምንድን ነው አስሬ ሰላምዬ ስልክ የምትደውይው ይሏታን። ከዛም አይ እኔ ውሃዬ ምን ላይ እንደሆነች ለመጠየቅ ነው። አይ ድንገተኛ ክፍል ስለገባይ ምንም የምናውቀው ነገር የለም እንግዲህ ሲሻላት እደውልልሻለሁ። አሁን መሽቷን እንግዲህ ነገ እንመጣለን ብለዋት ከዛ እሷም ስልኩን ዘጋይ። ከዛ እንግዲህ ይህን ነገር የምታደርገው ዳጣ እንደሆነች ሁሉም ጠርጥረዋን ማለት ነው። በጣም ተንኮለኛና ተንከሴስ ናት ዳጣ የምትባል ሴትዮ። ማናት? አብይ የምትባል። ቆይ ግን በጣም ዳጣዬ ውሃን የሚጠራ ሰው አለ እንዲህ ብላ ሰላምዬም ለዳጣዬ ነገረቻት። ዳጣዬም በጣም ስቅስቅ ብላ እኔ እኮ ውሃዬን በጣም ነው የምወዳት፣ እንዴት ልመርዛት እችላለሁ? እንዴትስ መረዘቻት ትለኛለች ብላ በጣም ስቅስቅ ብላ ይችን የሰይጣን ቁራጭ የምትለውን ነገር ምንም ነገር እንዳሰሚያት ደግሞ አታስቢ፣ ውሃዬ ትድናለች፣ ትመጣለች፣ እሺ አትጨናነቂ ብላ ዳጣዬን እቅፍ አድርጋት ሰላም ማለት ነው። እንግዲህ ዳጣዬና ሰላምዬ እናትና ልጅ ናቸው ብዬ አስባለሁ። ያው ግን ሁለቱም እሷም እናቷ እሷም ልጇ መሆኗን አቶ ደረጃ አልተናገሩም እንጂ ግን ሰላምዬ በጣም ነው ዳጣዬን የምትወዳት። ዳጣዬን በጣም ክፍት ብሏት ትተኛለች ማለት ነው። በተኛችበትም እንግዲህ ወይዘሮ ማርታ ጋር ስልክ አውርተው ከዛም አይዞሽ ዳጣዬ ውሃዬ ደህና ናት ትመጣለች፣ ነገ እንመጣለን አሁን መሽቷን አለቻት። ከዛም ሁሉም ተኝተዋን እሺ እናንተ ሳትመጡም እንዴ ስትላት አይ እኛ ነገ ነው የምንመጣው አሁን እኮ መሽቷን ናታየንም እዚህ ቦታ አግኝቶ አድሯን ሲትባል ከዛም ዳጣ አባቷ ጋም ደውላ በዚህ ሰዓት እንዴት አተኝም? ከሌሊቱ 8 ሰዓት እኮ ነው። አባዬ ውሃ ደህና ናት? አዎ ደህና ናት፣ አሁን ደህና ናት። ከዛ ነቃች። አባዬ አዎ ነቅታለች፣ ደህና ናት። አሁን ልምጣ አባዬስ? እንዴ እብድነሽ እንዲህ በዚህ ሰዓት ምን ልትሰሪ ነው የምትመጣው? እሺ አባዬ ጠዋት ልምጣ ስትል ከዛም አትምጭ ትንሽ ጨጓራዋ ተጎድቷል እንጂ ምንም ነገር አትሆንም፣ ደህና ናት። እሺ እናንተስ አተኙም? እኛ እንተኛለን። አንቺ ተኚ፣ አንቺ ብቻ ነሽ አልቁጭ አልሽው? አዎ ሰላምዬ አሁን ተኛች። አብዬልም ገብታ ተኝታለች። ናታንም እዚህ ማረፊያ ስላገኘ እዚህ አርፏል፣ ተኝቷል። እንጂ ተኝ ጠዋት ጨክ አድርጋ ትወጣለች፣ ወደ ቤት ትመጣለች ሲሏት ከዛ ዳጣዬም በደስታ ዘለለይ ማለት ነው። እንዲህ ዳጣና ውሃዬ በጣም ነው የሚዋደዱት። አብዬ ግን በቃ ዳጣን ለማስወጣት ነበረ ብላ ብላ አልሆንላት ሲል ደግሞ በኮካ ኮላ ዳጣን ልትመርዛት ነበረ። ግን ያው የራሷን እህት በእርግጥች እህቷ ብትሆንም ውሃዬን መርዛታለች ማለት ነው። ውሃዬ ደግሞ እንግዲህ ኮካ ኮላውን አገኘው ብላ ጠጥታለች ማለት ነው የኔ ምስኪን። ከዛም እንግዲህ አይዞህ አትጨነቅ ደረጀ ደህና ነች እኮ አሁን አልሰማ ብዬ ነው እንጂ እኔ እኮ ሌሊት እኮ በፈጣሪ በህልሜ እኮ ነግሮ የነበረ አልጠነቀቅ ብዬ ነው እንጂ ብላ አንድ ጥሲ ተቆርጣ አይቼ ነበረ፣ ወተት ሲፈሳት አይቼ ነበረ ብላ ወይዘሮ ማርታ በስማም ብላ ማልቀስ ጀመረ። ወይዘሮ ማርታ እንግዲህ ደስ የሚሉ ግርማ ሞገስ ያላቸው እናት ናቸው ማለት ነው። በጣም ነው የምወዳቸው ወይዘሮ ማርታን ማለት ነው። በጣም ደስ የምትል ኢትዮጵያዊ የሆነች እናት ናት ማለት ነው። ከዛ ደግሞ ወደ አቶ ደረጀ ስንሄድ እንዴት ሊሆን ይችላል ይሄንን የሚያደርገው? እንዴት የተመረዘ ኮካኮላ ልጠጣ ቻለች? ቆይ ግን ማርቲ ይሄ እኔ የማላቀው ጥላት አለን እንዴ ብሎ አቶ ደረጀ በጣም ተከፍተው ኧረ ተው እባክህ ይሄ እዚህ የሚጎራ ነገር አይደለም፣ በቃ ቤት ስንገባ እናወራዋለን፣ ይልቅ አግዘኝና ወደ ቤት እናስገባት። እናቴ ይዞሽ እስኪ
ከዛም እንግዲህ ተጋግዘው ውሃዬን ወደ ቤት አስገብተው ከዛም እንግዲህ ውሃዬ ያው ትንሽ ተሽሏታን ማለት ነው። ከዛ ወይዘሮ ማርታም ግንባሯን እየሳሙ ቆይ ግን ውሃዬ እናቴ እንዴት ነሽልኝ ማምዬ ውሃ ስጭኝ ስትል ከዛም ወይኔ ተቃጠልሽ እንዴ እኔ ቅጥል ልበልልሽ ምጥንዬ እስኪ ትንሽ ውሃም ጭላት ብለው ምጥንዬም ውሃ ልታመጣላት ሄደ። ከዛም ውሃም ሲሰጧት በቃሽ እንዴ አይዞሽ እናቴ ምንም አትሆኝም። ከዛም እማዬ ሁለተኛ ኮካ ኮላ አልጠጣም አለች። ለምን ሲሏት ከዛም ያው እንደዚህ ሊገለኝ ነበር አለች። ከዛም ኮካ ኮላው እኮ ግን በጣም ሲጣፍጥ ስትል ልግዛለሽ እንዴ ስትላት አይ እኔ ምንም አልፈልግም ሊገለኝ እኮ ነበረ። ጎሽ ምጥንዬ የሆነ መጣሽላት የኔ ቆንጆ ነ ሲቀና በይና ውሃውን ጠጭ ብለው ውሃውንም አጠጧት ማለት ነው። ከዛ ውሃውንም ጠጥታ እንግዲህ ከዛ በኋላ ማን ነው ኮካ ኮላውን የሰጠሽ የት ነው ያገኘሽው ስትባል እዚህ ጠረጴዛ ላይ ነው አለች። ከዛም እንግዲህ አንቺ ነሽ ውሃን የመረሻት እያለችኝ እኮ ነው ብላ ዳጣም ለናታን ትነግረዋለች። እኔ ደግሞ እኔ ነኝ ሂጄ ኮካውን የገዛሁት። ቆይ ስትገዡ ተከፍቶ ነበር እንዴ አለ ናታን። ከዛ ቆይ እሺ እንዴት ሊሆን ቻለ እንደዚህ እንዴት ሊመረስ ቻለ? እኔ አላውቅም ናታን ብለው ሁለቱም ሲያወሩ ሰላምዬም ትመጣለች። እሺ እንዴት ምንድነው የምትሾካሾኩት? አይ በመርሱ ጉዳይ እኮ ግራ ገብቶን ነው እሱ ነገር እኔንም በጣም አሳስቦኛል። ሰላምዬ ቆይ እንዴት ሊሆን ይችላል ብለሽ ታስቢያለሽ? ማሚ ደግሞ ይሄን ነገር በቀላሉ አታልፈውም እንዴ? እንዴት ይሄን ነገር በቀላሉ ልታልፍ ትችላለች? የሰው ህይወት እኮ ነው። የሰው ህይወት እኮ ሊያልፍ ነበረ። ለዛውም ደግሞ ውሃ አብይን እኮ ዳጣነች አንቺ ነሽ የመረሻት እያለቻት ነው። እንደዛ ከሆነ እውነታውን እሷ ታውቃለች ማለት ነው። እሷ ናት ያደረገችው። ምንድን ነው እውነት? አብይ ያለችው ነው እውነት ብላ እንግዲህ ሰላምና ናታንም ከዳጣ ጋር እውነቱን እያወሩ ነው። በመጨረሻ ግን ዳጣንና አብይን ሲያወሩ ወይዘሮ ማርታ ሰምተው እውነቱን አወቁ። ወይዘሮ ማርታ በጣም አዘኑ። ከዛም ለአባትየው ለአቶ ደረጀ ነገሩት። መቼም አቶ ደረጀ ሰምቶ ቢሆን ግን ለወይዘሮ ማርታ አይነግርም ነበር። ለምን ከዚህ በፊት ብዙ ጥፋት አጥፍታ ደብቆላታል ማለት ነው። እናትየዋ ግን ተናግራለች ማለት ነው። ግን በጣም አዝናለች ወይዘሮ ማርታ እና ፈጣሪ አምላክ እንደዚች አይነት መጥፎ ልጅ አይስጥ ማለት ነው። እንደ ውሃየው የዋህ የሆነ ልጅ ይስጠን ማለት ነው። ሁላችሁንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትንም የኢትዮጵያን መሀሏን ገነት ዳሯን እሳት ያድርግልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። ጦርነትን፣ መከራን፣ ችግርን ሁሉ ከሀገራችን ያርቅልን። እኛንም በስደት ያለነውን ሁላችንንም ሀሳባችን ተሳክቶ ያሰብነው ተሳክቶልን በሰላም ለሀገራችን ምድር ያብቃል እና ስለነበረን ቆይታ ከልብ ነው የማመሰግነው። ባይ ባይ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ